ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? የዕለቱን ሀገራዊና ዓለም አቀፋዊ ሰበር መረጃዎች ነው። የቀድሞ የአዲስ አበባ ከንቲባ ዶክተር አርከበ ቁባይ ስለ 1997ቱ ምርጫ ስለወጡት ሚስጥር፣ ሩሲያ የዩክሬን ዋና ከተማ ኪየቭ ላይ ስለፈጸመችው መጠነ ሰፊና ብርቱ የበቀል ጥቃት፣ አቶ ጌታቸው ረዳ በፕሬዝዳንት ኢሳያስ አፈወርቂና በሀገሪቱ የፖለቲካ ጣፋንታ ላይ ስለሰነዘሩት የበረከተ ስላቅና የፖለቲካ ትችቶችና ሌሎችም ሰበር መረጃዎች በዝርዝር የምታደምጥ ይሆናል። የዩቲዩብ ቻናሉን የደወል ምልክቷን አሁኑኑ በመጫን ቤተሰብ ይሁኑ እያልኩ እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋበዝኩ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ቀንድ አማካሪ የሆነው አቶ ጌታቸው ረዳ በኤርትራ የነጻነት በዓል ላይ በፕሬዝዳንት ኢሳያስ አፈወርቂና በሀገሪቱ የፖለቲካ ጣፋንታ ላይ የበረከተ ስላቅና የፖለቲካ ትችት ሰንዝሯል። አማካሪው ታዋቂውን ጀርመናዊ ፈላስፋ ፍሬድሪክ ኒቼን ዋቢ በማድረግ ባስተላለፈው መግለጫ የኤርትራ ሕዝብ ካለፉት 35 ዓመታት ወዲህ የገጠመውን መከራ ከእውነተኛ ነጻነት መጥፋት ጋር ያይዞታል። አቶ ጌታቸው ረዳ ለነጻነት በሚደረግ ትግል ውስጥ በነጻነት ከእና በነጻነት ለመካከል መለየት እንዳለብን ፍሬድሪክ ኒቼ በአንድ ወቅት መናገሩን አስታውሶ አንድ ሰው ያገኘው ነጻነት ከወደ ነጻነት ካላመራ በስተቀር ያ ነጻነት ሌላ አይነት የነጻነት ማጣት ወይም በ18ኛው ክፍለ ዘመን ቋንቋ ባርነት ሊሆን እንደሚችል ገልጿል። ይህም ማለት አንድ ማህበረሰብ ከአንድ ጨቋኝ ስርዓት ነጻ መውጣቱ ብቻውን በቂ አለመሆኑንና ያ ነጻነት ወደ ተሻለ ሁለንተናዊ መብትና ልማት ካልተሸጋገረ ወደ ሌላ የባርነት ምዕራፍ እንደሚቀየር ያመለክታል። ይህንኑ ፍልስፍናዊ መላምት አሁን ካለው የኤርትራ እውነት ሀገር ያገናኘው አቶ ጌታቸው ለኤርትራ ሕዝብ ያቀረበው የእንኳን አደረሰ መልእክት ስላቅና ምሬት የተሞላበት ነበር። ሕዝቡ በታገለ የነጻነት ትግል ያተረፈው አዲስ የጭቆና ቀንበር መሆኑን ሲገልጽ ለነጻነት በታገልክበት ምክንያት ገዳዮችን ቀይረህ ለ35 ዓመት በስቃይና በመከራ ውስጥ ስላለህ በባርነት ውስጥ ላለኸው የኤርትራ ሕዝብ እንኳን አደረሰህ ብሏል። በማከልም ለነጻነት ታግሎ ወደ ባርነት መውረድ እንደሚቻል ከማንኛውም ፍጡር በላይ ፍትሃዊ መሪ ኢሳያስ አፈወርቂ ስላሳየን እንኳን ደስ አለህ ለማለት እወዳለሁ ሲል በፕሬዝዳንቱ ላይ ተሳልቋል። ይህ የአቶ ጌታቸው ረዳ የተራቀቀ ስላቅ በኤርትራ የ35 ዓመታት የነጻነት ጉዞ ውስጥ ህዝቡ ያገኘው እውነተኛ ዲሞክራሲና ነጻነት ሳይሆን መሪው ኢሳያስ አፈወርቂ የፈጠሩት ሌላው የጭቆና ምዕራፍ መሆኑን ለማጋለጥ የተሰነዘረ ስለታም የፖለቲካ ሂስ ሆኖ ተመዝግቧል። ሩሲያ የዩክሬን ዋና ከተማ ኪየቭ ላይ መጠነ ሰፊና ብርቱ የበቀል ጥቃት ሰነዘረች። በኪየቭ ግዛት ውስጥ በጥቅሉ 4 ሰዎችም ህይወታቸውን አጥተዋል። 40 የሚሆኑ አካባቢዎች ከፍተኛ ውድመት የደረሰባቸው ሲሆን ከ60 በላይ ሰዎችም ጉዳት ደርሶባቸዋል። ፕሬዚዳንት ቭላዲሚር ፑቲን ዩክሬን በሉሃንስክ ኮሌጅ የተማሪዎች ዶርሚተሪ ላይ ጥቃት አድርሳ ቢያንስ 18 ሰዎች ህይወታቸውን ማጣታቸውን ተከትሎ የበቀል እርምጃ ለመውሰድ መዛታ አይዘነጋም። ሞስኮ 600 ሰው አልባ አውሮፕላኖችንና 90 ከአየር ባህርና ምድር የተወነጨፉ ሚሳኤሎችን በኪየቭና በአካባቢዋ ላይ ተጠቅማለች። የዩክሬን አየር መከላከያ ስርዓት 549 ድሮኖችንና 55 ሚሳኤሎችንም አክሽፏል። 19 ሚሳኤሎች ደግሞ ኢላማቸውን ሳይመቱ ወድቀዋል በሚል የዘለንስኪ መንግስት አሳውቋል። ፕሬዚዳንት ዘለንስኪ ሩሲያ ለመከላከል አስቸጋሪውን አሪሽኒክ ሚሳኤልን ተጠቅማለች በሚልም ወቅሰዋል። በዩክሬን የአሜሪካ ኤምባሲ ሩሲያ አደገኛ ጥቃት ልትሰነዝር ትችላለች በሚል ማስጠንቀቂያ መስጠቱ ይታወሳል። የቀድሞው የአዲስ አበባ ከንቲባ ዶክተር አርከበ ቁባይ በአፍሪካን ፐልስ ላይ ቀርበው ባደረጉት ቆይታ ስለ 1997ቱ ምርጫ መነሻ ሰበቦች፣ በከንቲባነት ዘመናቸው ስለነበረው ተግዳሮት እንዲሁም ስለ አሁኑ ትውልድ የፖለቲካ ንቃተ ህሊና ሰፋ ያለ ማብራሪያ ሰጥተዋል። ዶክተር አርከበ ቁባይ ማብራሪያቸውን ሲጀምሩ የኢትዮጵያ ህዝብ እንደ ህዝብ ታሪካችን እንደሚያስተምረን የወደቅንበትን ያህል የመነሳት የጨለመብንን ያህል የመንጋት ትልቅ ጉልበት ያለን ህዝቦች ነን ብለዋል።
ምርጫ እንደ ኢትዮጵያ ላሉ ሀገራት የፖለቲካ ስልጣኔ ፉክክር ማድረጊያ ብቻ ሳይሆን የህዝብን የለውጥ ፍላጎት በሰላማዊ መንገድ የምናስተናግድበት የዴሞክራሲ ባህልን የምንገነባበትና ሀገራዊ አንድነታችንን የምናጠናክርበት የህልውና ጉዳይ ጭምር ነው በማለት ሐሳብ ካነሱ በኋላ ወደ ዋናው ማብራሪያቸው አምርተዋል። ዶክተር አርከበ የ1997ቱን ሁከት በተመለከተ ሲያብራሩ የ1997ቱ ሁከት መነሻ የህዝቡ የዴሞክራሲና የለውጥ ፍላጎት ከፍተኛ በመሆኑ እንዲሁም በምርጫው ውጤት ትክክለኛነት ላይ የተፈጠረ አለመተማመን ወይም ምርጫው ተጭበረበረ በሚል እንደሆነ ብዙዎች ሲናገሩና ሲጽፉ እንመለከታለን። በእርግጥ ለውጥ የሚፈልጉ በርካታ ወጣቶች እንደነበረ ማንም ሊክደው የማይችል ሀቅ ነው። ነገር ግን ምርጫው ሊካሄድ ጥቂት ወራት ሲቀሩት ምን እየተደረገና ምን እየተወራ እንደነበር እንዲሁም ለምን አዲስ አበባ ላይ ብቻ ትኩረት እንደተደረገ የተረዳ ሰው የ1997ቱ ሁከትና ብጥብጥ ለምንና ከምን እንደተነሳ በቀላሉ መረዳት ይችላል ብለዋል። አክለውም ከምርጫው 2 እና 3 ወራት በፊት የነበረውን ሁኔታ ሲያስታውሱ ኢህአዴግ ወጣቶቹን እያፈነና እያሰረ ነው፣ ብሔር ተኮር የማንነት ወንጀል እየተፈጸመ ነው፣ ሰዎች በማንነታቸው ምክንያት እየተገደሉና እየተረሸኑ ነው፣ ሰው ወጥቶ በሰላም መስራት መግባትና መንቀሳቀስ አልቻለም፣ እንዲሁም የኑሮ ውድነት በእጥፍ እየጨመረ በመምጣቱ መኖር አልተቻለም የሚሉ የተለያዩ ሐሰት ወሬዎች ይነዙ ነበር። ከዚህም አልፎ በከንቲባ ጽሕፈት ቤት በር ላይ ሰው ተገደለ እስከ ማለት ደርሰው ነበር በማለት አስታውሰዋል። በማያያዝም እነዚህ ከምርጫው በፊት ወጣቱን አስቀድመው ለሁከት ለመቀስቀስ ሲባል ምንም ሳይፈጠር የተፈበረኩ ውሸቶች ነበሩ። የዚህ ሁሉ ድምር ውጤትም የ1997ቱ ምርጫ በኢትዮጵያ ታሪክ ጥቁር ጠባሳ ጥሎ ያለፈ ታሪክ እንዲሆን አድርጎታል። ምንም የማያውቁ ንጹሃን ወጣቶች በፖለቲካ ሻጥር የተገረፉበት የታሰሩበትና የተገደሉበት ነው ያሉት አርከበ ያች ቀን የፖለቲካ ሴራን የማይወድ ሰላማዊ ሰው ሁሉ የማይመኛት ክፉ ቀን ነበረች በማለት ገልጸዋል። ሲቀጥሉም አዲስ አበባ ላይ ትኩረት ያደረጉበት ዋና ምክንያት በመጀመሪያ አዲስ አበባን ከተቆጣጠርን በኋላ ሌሎች ክልሎችን በሂደት እንቆጣጠራለን የሚል ግምት ስለነበራቸው መሆኑን ጠቁመዋል። በወቅቱ ስለነበረው የሥራ ፈተና ሲያነሱም እኔ የአዲስ አበባ ከንቲባ በነበርኩበት ጊዜ የነበሩ አንዳንድ አመራሮች እኛ ታግለን የከፈልነው ደምና ላብ አለ፣ ብዙ ዋጋ ከፍለናል በሚል ሰበብ ለአዲስ አበባ ከተመደበው በጀት ላይ ቢያንስ 20 በመቶ ለራሳቸው ይወስዱ ነበር በማለትም ተናግረዋል። ኢራን በከፍተኛ ደረጃ የተብላላ ዩራኒየሟን ለማስረከብ አለመስማማቷን አንድ የኢራን ከፍተኛ ተደራዳሪ ለሮይተርስ ተናገሩ። ጦርነቱ ሲጀመር ኢራን 440 ኪሎ ግራም ዩራኒየም እንዳላትና ይህም 60 በመቶ በከፍተኛ ደረጃ የተብላላ መሆኑን አንድ የአሜሪካ ባለስልጣን ተናግረው ነበር። አንድ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል ቴህራን በከፍተኛ ደረጃ የተብላላውን የዩራኒየም ክምችቷን ለማስረከብ እንዳልተስማማች ተናግረዋል። ምንጩ አክለውም ከአሜሪካ ጋር ባለው የመጀመሪያ ዙር ስምምነት የኢራን የኒውክሌር ጉዳይ አለመነሳቱን አስታውቀዋል። የኒውክሌር ጉዳይ ለመጨረሻው ስምምነት በይደርም ቆይቷል። ስለዚህ በዚህኛው ስምምነት ውስጥ አልተካተተም። በከፍተኛ ደረጃ የተብላላ የኢራን ዩራኒየምን ከሀገር ስለማስወጣት በሚመለከት ምንም አይነት ስምምነትም አልተደረሰም ብለዋል። ጦርነቱ ሲጀመር ኢራን 400 ኪሎ ግራም ዩራኒየም እንዳላትና ይህም 60 በመቶ በከፍተኛ ደረጃ የተብላላ መሆኑን አንድ የአሜሪካ ባለስልጣን ተናግረው ነበር። ይህም ጦር መሳሪያ ለማምረት ወደሚያስችለው 90 በመቶ የበለጸገ ዩራኒየም በአንጻራዊነት በፍጥነት ሊያድግ ይችላል። ኢራን በተጨማሪም 20 በመቶ ድረስ የበለጸገ 1000 ኪሎ ግራም እንዲሁም 3.6 በመቶ ገደማ የበለጸገ 8500 ኪሎ ግራም ዩራኒየም አላት። ይህም በተለምዶ ለሰላማዊ አገልግሎት ማለትም ለኃይል ማመንጨት ወይም ለሕክምና ምርምር ይውላል። ወደ ኒውክሌር ጦር መሳሪያነት ሊቀየር የሚችለው በከፍተኛ ደረጃ የበለጸገ ዩራኒየም በአብዛኛው በኢስፋሃን እንደተከማቸም ይታመናል። ተቋሙ ባለፈው ዓመት በአሜሪካና በእስራኤል የአየር ድብደባ ኢላማ ከተደረጉበት የኢራን 3 የመሬት ውስጥ የኒውክሌር ጣቢያዎች አንዱ ነው። የሱዳን ጦር ቅዳሜ ዕለት በሰጠው ይፋዊ መግለጫ በአጎራባቿ ኢትዮጵያ ድንበር ተሻግራ የመጣችንና ጠላት ያላትን ድሮን በሀገሪቱ ደቡብ ምስራቅ ግዛት በምትገኘው
ኤደማዚን ከተማ አቅራቢያ መቶ መጣሉን አስታውቋል። የአካባቢው የዓይን እማኞች ለሱዳን ትሪቢዩን እንደገለጹት ቅዳሜ ማለዳ ላይ የሱዳን አየር መከላከያ በሰማይ ላይ ስትበር የነበረችውን ድሮን ለመምታት እርምጃ በሚወስድበት ወቅት በኤደማዚን ከተማ በተለያዩ አካባቢዎች ኃይለኛ የፍንዳታ ድምጾች ተሰምተዋል። ይህ አዲስ የድሮን መክሸፍ ክስተት የተሰማው የሱዳን መንግስት ሰሞኑን ኢትዮጵያ በሱዳን ላይ ለሚፈጸመው ጥቃት ቀጥተኛ ተባባሪ መሆኗን የሚያሳይ ማስረጃ አለኝ በሚል ይፋዊ ክስ ካቀረበ ከሳምንታት በኋላ ነው። በወቅቱ ካርቱም ባቀረበችው ወቀሳ ኢትዮጵያ በባህር ዳር አውሮፕላን ማረፊያ የሚገኙ የበረራ መስመሮችን ለድሮኖች በመመደብ በካርቱም፣ በአልገዚራ፣ በዋይት ናይል እና በሰሜን ኮርዶፋን ግዛቶች በሚገኙ ሲቪል ኢላማዎች ላይ ጥቃት እንዲሰነዘር እያደረገች ነው ስትል መክሰሷ ይታወሳል። የተወደዳችሁ አድማጮች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።